ሰላም እንዴት ናችሁ? በዛሬ ቪዲዮ የኢሜል አመጣጥ ኢሜል ምን እንደሆነ እንዲሁም ደግሞ ስለ ኢሜል ማወቅ ያለባችሁና አጠቃቀሙን እናያለን። ታዲያ በዚህ ቪዲዮ በመጀመሪያ ማየት ያለብን ኢሜል ምንድነው የሚለውን ነገር። ኢሜል ምንድነው? ድሮ አለፍ ሲል ሰዎች የተለያዩ መልእክቶችን በራሳቸው አማካኝነት በፖስታ ይላላካሉ፣ እንዲሁም ደግሞ የተለያዩ አይነት ነገሮችን ያደርጋሉ። ይሄ ጊዜ የሚወስድና ረጅም ጊዜ የሚቆይ ነው። የ19ኞቹ መጨረሻ ላይ ሲደርስ ኢንተርኔት የሚባል ነገር መጣ። ታዲያ ኢንተርኔትን በመጠቀም ሰዎች ብዙ አይነት ነገሮችን ማድረግ ችለዋል። ከዚህም መካከል ሜሴጅ መላላክ መቻላቸው ነው። ለዚህም ነው ኢሜል የተባለው። ሜል የሚለው ፖስታ ሳጥን ወይም ፖስታ የሚለውን ሲያመለክተን፣ ኢ የምትሏ ደግሞ ኤሌክትሮኒክስ የሚለውን ትርጉም ይሰጠናል። ይህ ማለት ኤሌክትሮኒክ ሜሊንግ ወይም ደግሞ ኢንተርኔትን ኦንላይንን በመጠቀም መላላክ የምንችለው መልእክት ማለት ነው። ይሄ የኢሜል መጀመሪያን ያሳየናል። የመጀመሪያው ኢሜል የተላከው በ1971 ሲሆን ያኔ ኢንተርኔት አልነበረም፣ ግን ኔትወርክ ሜሊንግ በሚባል ሲስተም ነበር። ቶማልሰን የሚባል ሰውዬ ሲሆን የላከውን ኢሜል ኤግዛክትሊ ባያስታውሰው እንኳን የላከው ኢሜል 123 ቴስት ተብሎ ይታሰባል። ታዲያ የዛን ጊዜ ኢሜላችን ላይ የምናየው ዩዘር ኔሙን ማለትም እናንተ የምትሰጡትን ስያሜ እና ኢሜሉን የምንልክበትን ካምፓኒ @gmail.com ብለን የምንለይበትን ሲምቦል የተጠቀሙ በዛ ታይም ሬር ስለነበረችና ብዙ ሰው ስለማይጠቀመው ነበር። ታዲያ ስለ ኢሜል አመጣጥ ይሄን ካልን ኢሜል ላይ የምንመለከተው @gmail.com ለምሳሌ ፋኖስ ከሆነ ፋኖስ @gmail.com ምንድነው? በቅድሚያ ፋኖስ የሚለው ሰውየው ልክ ፖስታ ሳጥን እንደምትልኩለት ለምሳሌ ለፋኖስ ኢሜል መላክ ከፈለጋችሁ የምትጠቀሙት ዩዘር ኔሙ ሲሆን @gmail.com ደግሞ ልክ ኢትዮጵያ ፖስታ ቤት፣ እንግሊዝ ፖስታ ቤት፣ አሜሪካ ፖስታ ቤት ብላችሁ የምትልኩበት ካምፓኒው የሚጠቀመው መለያ ነው። ስለዚህ ከፊት የምታዩት ዩዘር ኔሙ ሲሆን ሲምቦል ደግሞ ዩዘር ኔሙንና የምትጠቀሙበትን የኤሌክትሮኒክ ሜሊንግ ካምፓኒ የምንለይበት ሲምቦል ከመሆኑ ውጭ ትርጉም የለው። ታዲያ የዩዘር ኔማችን ላይ ቁጥር የሚጠቀሙ ሰዎች አሉ፣ ሌሎች ነገሮች የሚጠቀሙ ሰዎች አሉ ካላችሁ በኢንተርኔት ዓለም ላይ አንድ አይደንቲፋየር ወይም ደግሞ አንድ ስም መሰጠት የሚችለው ለአንድ ሰው ብቻ ስለሆነ ለምሳሌ ቶማስ የሚባል ሰውዬ ካለ ቀጣዩን ኢሜል እናንተም ቶማስ ብላችሁ መያዝ አትችሉም። የግድ መለያ ስለሚያስፈልገው ቁጥር ወይም ደግሞ ስፔሻል ካራክተር እንጠቀማለን ማለት ነው። ታዲያ ስለ ኢሜል አመጣጥና ስለ ዩዘር ኔም ይህንን ካልን ኢሜል ውስጥ የምናገኛቸው ነገሮች ምን እንደሚመስሉ ኢሜል በሁለት ልንከፍላቸው እንችላለን። ካምፓኒ ኢሜል እና ፐርሰናል ኢሜል ብለን የምናያቸው ይሆናል። ካምፓኒ ኢሜል የምንለው በአንድ ድርጅት ስር የተመዘገቡ የተለያዩ አይነት ኢሜሎች ነው። አሁንም ፋኖስ እንደምሳሌ ላንሳ። ፋኖስ ቴክ.io ብላችሁ የፋኖስን ዌብሳይት አክሰስ ማድረግ ትችላላችሁ። ታዲያ እዚህ ካምፓኒ የሚሰራ ሰው ይሄን ካምፓኒ ውስጥ የሚላላከውን ኢሜል አክሰስ ማድረግ የሚችልበት የራሱ የሆነ ኢሜል ይሰጠዋል። ታዲያ ይሄ ኢሜል ለምሳሌ ስሙ ቶማስ ከሆነ ቶማስ @fanostech.io የሚል መጠሪያ ይኖራል። ይሄ ካምፓኒ ኢሜል ወይም ደግሞ በካምፓኒው ስር ያለ ኢሜል እንዲሆን ያደርጋል። ከዚህ ውጭ ደግሞ ፐርሰናል ኢሜል የምንላቸው የተለያዩ ታዋቂ የሚባሉ ኢሜል ፕሮቫይደሮች ልክ እንደ አውትሉክ፣ ጂሜል፣ ፕሮቶን የመሳሰሉትን በመጠቀም እንደማንኛውም ሰው በቀላሉ ኢሜል ስንከፍት ነው። ሌላኛው ኢሜልን የምንከፍልበት ሁኔታ ቴምፖራሪ እና ፐርማነንት በማለት ነው። ፐርማነንት የምንለው ኢሜል አንዴ እኛ ከያዝነው ሌላ ሰው መያዝ የማይችለው ወይም ደግሞ የምንገለገልበት ነው። ይሄ ኢሜል ካምፓኒ ወይም ደግሞ ፐርሰናል ኢሜል ሊሆን ይችላል። የዛሬ 100 ዓመት እንኳን ብንመጣ በእኛ ስር እስከተመዘገበና እኛ አክሰስ እስከምናደርገው ድረስ እኛ ብቻ የምንጠቀምበት ነው። የተለያዩ ካምፓኒዎችም የተለያዩ ዳታዎችን ለመላክ እንዲሁም ደግሞ የተለያዩ አካውንቶችን ለመክፈት የእናንተ ፐርማነንት ኢሜል እንድታስገቡ ይጠይቃሉ። ምክንያቱም በቋሚነት የምትገለገሉበት ስለሆነ። ቴምፖራሪ የምንለው የኢሜል አይነት ደግሞ ለአንድ ጊዜ ወይም ደግሞ ለተወሰኑ ጊዜያት ብቻ የምንጠቀምበት የኢሜል አይነት ሆኖ እነዚህ አይነት ኢሜሎች ብዙ ጊዜ ሰዎች የእኛን ትክክለኛ ኢሜል እንዳያውቁ ስንፈልግና ቋሚ የሆነ መረጃ እንዳይላክልን በምንፈልግበት ጊዜ የምንጠቀምበት ነው። አብዛኛው ጊዜ ደግሞ የምንጠቀመው የተለያዩ በክፍያ የምንገለገልባቸው ሶፍትዌሮችን በቀላሉ ኢሜል እየቀያየርን የሚሰጡንን ፍሪ ሊሚት እንድንጠቀም ነው። ለምሳሌ ያክል ኤአይ ተጠቅማችሁ ኢሜጅ ጀነሬት ማድረግ ብትፈልጉና ያ ፍሪ ቨርዥን ኦፍ ኤአይ የሚሰጣችሁ
3 የምስል ሙከራ ብቻ ከሆነ እናንተ በአንድ ኢሜል ከፍታችሁ ያንን ፍሪ ትራያላችሁን ወይም ደግሞ የተሰጣችሁን ነፃ ጊዜ ከጨረሳችሁ በኋላ እንደገና ሌላ ቴምፖራሪ ኢሜል ተጠቅማችሁ ሌላ 3 ነፃ ምስል ጀነሬት ማድረግ የምትችሉበትን መንገድ ማግኘት ትችላላችሁ ማለት ነው። በቀጣይ የኢሜል አከፋፈት የምናሳያችሁ ሲሆን በዚህ ላይም ፐርማነንት ኢሜል እንከፍታለን። እንዲሁም ደግሞ የተለያዩ አገልግሎቶችን ቴምፖራሪ ኢሜል እየከፈትን እንዴት አክሰስ ማድረግ እንደምንችል እናያለን። ለዛሬ ስለ ኢሜል የያዝንላችሁ ነገር ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ።